እንፍራንዝ ይሆኑ ከጎንደር እንፍራንዝ ይሆኑ አማራ ሙስሊሞች የነብዩ መሐመድን መቃብር ቁልፍ እስካሁን ድረስ ከቅድመ አያታቸው ጀምሮ የሚጠብቁት እነሱ ናቸው። ለአረብ አልተሰጠም። እንግዲህ የአማራ ሙስሊም ነው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም መቃብር ቁልፍ የያዘው። ማንም አረብ መጥቶ ለአማራ ሙስሊም ሊያሸማቀው አይችልም። ለታሎን እኛ ሙስሊም በሆነ በ1200 ዓመት በኋላ ሙስሊም የሆነው ኦሮሞ ማለት አሁን ይሄ የኛም ጥፋት አለ። እውነት ለመናገር ብዙዎቹ ነገር ስትመለከት አንድ የፖለቲካ ሐሳብ ጥራ ምንድነው የሚፈልገው አማራ ምንድነው? አሁን ስልጣን ይባላል። ስልጣን እንዴት ነው የሚገኘው? ዝም ብሎ 4 ኪሎ እኮ አይደለም። ለምን ኦሮሞም ህዝብ አለ። የአማራ ህዝብ አይደለም ኢትዮጵያ ውስጥ ብቻ ያለው ኦሮሞ አለ፣ ትግሬ አለ፣ ኩናማ፣ ሁሉም ማህበረሰብ አለ። ሁሉም ዲሞክራሲካል፣ ሁሉም የሆነ አይነት ቁጥር መወከል አለ። ኦሮሞ አስተሮል 175 178 ወንበሩም ይነካበት የሱ ወንበር አትወስድበት ገብቷል። ሌላ ኦሮሞ ስልጣን ማምጣት ጀዋር ወይ ምናምን ማምጣት ላይቀር ነገር ከሆነ ፖለቲካውን ፐርፌክትሊ መስራት አንተ ያልከውን አማራዊውን ህልም የያዘው የትናንቷን ኢትዮጵያ ጋር ኮኔክት የሚያደርግ ነው። አሁን ትልቁ ችግር ኃይለ ሥላሴ ከወረዱ በኋላ አዲስ ሀገር ነው ለመመስረት የተሞከረው። ኮሚኒስት የሆነ እምነት ጠል፣ ካልቸር ጠል፣ ታሪክ ጠል፣ በዚህ ውስጥ ደግሞ አማራ ጠል ቢኮዝ አብዛኛውን ነገር አማራ ሰርቷል ተብሎ ስለሚታሰብ ኢትዮጵያ ምንላት ደግሞ ከመንግስቱ በኋላ ያለችው እንግዲህ እርስ በርስ የተጋደልንባት ከ5 ሚሊዮን በላይ የኢትዮጵያ ህዝብ አማራው በአብዛኛው በጦርነት ያለቀባት ከ3 ጊዜ በላይ ትልልቅ ረሃብ የኖረባት አብይ እንኳን ከመጣው 3 ሲቪሏር የተደረገባት ይችን ኢትዮጵያ የሚመኝ ኢትዮጵያ ካለ ሳቄ ነው። ምኑን ትመኘዋል? አይሽብርን ትመኘው ወይስ ኢትዮ ኤሪትሪያ ጦርነቱን ነው የምትመኘው? መንግስቱ ከትግሬዎች ጋር የተዋጋውን ነው የምትመኘው? የትኛውን ነው የምትመኘው? የዚህ አድባሪውን ጦርነት ነው የምትመኘው? በኃይለ ሥላሴ ጊዜ እኮ እዚህ አድባሪ አልደፈረም። ኃይለ ሥላሴ ትልቅ ሰራዊት ኖሯቸው አይደለም ከጣሊያንም ተዋግተው እኮ የተዳከሙበት ጊዜ ነበር። መግባት ይችላል፣ ግን መስራት የቻሉ ዲፕሎማሲ ስላለ ምንመኘው ከኃይለ ሥላሴ ወደ ኋላ ያለው በታሪካችንም አማራ ባይዘው በደከመበት ጊዜ በሙሉ ኢትዮጵያ የደም መሬት ናት። ዘመነ መሳፍንት አማራ ሲደክም ኢትዮጵያ የደም መሬት ናት። ከደርግ ጊዜ ጀምሮ አማራ በደከመበት ሰዓት ኢትዮጵያ የደም መሬት ነው። አማራ በጠነከረባቸው ሰዓት በሙሉ ኢትዮጵያ ታላቅ ቦታ ደረሰ። በዓለም ላይ ትልቅ ስራ ሰርታለች። ስለዚህ ደካማ አማራ ካለ ኢትዮጵያ የሚባል ነገር የማንም መጫወቻ ነው። ማንም አፄ ኃይለ ሥላሴ ፈረንጅን ከፈረንጅ አዋግተዋል። እንግሊዞችን ከጣሊያን አዋግተዋል። ከዚህ በላይ የፖለቲካ ጥበብ አለ ወይ? እንግዲህ ነጭ በዋይትነት በከለር በሚያምንበት ዘመን ማለት አፄ ሚኒሊክ ፈረንሳይን እንግሊዝን እርስ በርስ እንዲዋጉ አድርገዋል። ከጣሊያን ጦርነት ከአድዋ ጦርነት በኋላ መልሰው በቂም በቀል ሊመጡ ሲሉ በሶማሌ ላይ አዋግተዋቸዋል። በትንሽ መሬት ሰጠው። ኃይለ ሥላሴ ዛሬ አልፋሽጋ የምንለው ቦታ አልምተው ለአሜሪካ ለሳውዲዎች አመቻቹ ሲባሉ ከአሜሪካ ያገኙትን ገንዘብ ወልቃይት ላይ ያለውን አርሶ አደር አስታጥቀው ያ መሬት አስገብተዋል ወደ ኢትዮጵያ። እንደዚህ አይነት ጥበበኛ ነገስታቶች ያሉበት አፍሪካ ዩኒየንን መስርተዋል 1963 ከኢትዮጵያ አርፈው አፍሪካን ማዳን ችለዋል። አፍሪካ ዩኒየን ሲመሰረት 32 ሀገራት ነው የመሰረቱት። 50 ምናምን ሀገር ነው አፍሪካ ውስጥ ያለው። ሁሉም ነፃ ሳይወጣ እኛ ነፃ አይደለንም ብሎ ሁሉም ነፃ እስኪወጣ ድረስ ኃይለ ሥላሴ ስራቸውን ሰርተዋል። አሜሪካኖች ጋር ተጣሉ፣ ከእንግሊዞች ሳይጣሉ እንግሊዝን እያባረሩት አፍሪካ ውስጥ ግን ከእንግሊዝ አልተጣሉ። ከዚህ በላይ ምን አይነት ጥበብ አለ? የፖለቲካ ጥበብ። አማራው በዚህ መልክ ያለ ውጊያ ነው ስራውን ሲሰራ የነበረው። አየህ። ስለዚህ የጠነከረ አማራ ለብሔር ቅድም ብያለሁ። አማራ ወደ አዲስ አበባ ሲመጣ ሶማሌ ክልል ምክትል ፕሬዝዳንት ወይ የሶማሌ ህገ መንግስት መናገሻውን አዲስ አበባ ያደርጋል። ሶማሌ ሩቅ አይሆንም ከዚህ በኋላ። አየህ አፄ ሚኒሊክ እኮ ሼሆ ጀሌን እኮ በስማቸው ሰፈር ሰጥተዋቸዋል፣ አምጥተዋቸዋል ካሉበት ቦታ። ከትግራይም ያለውን ባላባት አምጥተዋል። የኩምሳም ወረዳ ልጆች እነ ደረሳ አመንቴ ደረሳ አመንቴ የውጭ ጉዳይ ሚኒስተር አግሪካልቸራል ሚኒስተር አድርገውታል። የሱን ዘር ከወለጋ አምጥተው እኛ ስልጣን ሲኖረ ከጥግ የሚባል የለም ኢትዮጵያ ውስጥ። ትግራይ አሁን ጥግ ነው አይደል? በጉልበት ነው መሀል የነበረው፣ አሁን ጥግ ነው።
አማራ ስልጣን ሲይዝ እኮ የጥግ የሚባሉትን በሙሉ አዲስ አበባ ላይ አከማችቶ በሰላም እንዲኖሩ ቅድም አንተ ስታነሳው ነበር ጎጃም ሰፈር ምን ሰፈር ትግሬ ሰፈር ጉራጌ ሰፈር ምናምን እንደሚባል ጉራጌዎች እኮ መርካቶ ያስገቧቸው ኃይለ ሥላሴ ናቸው የመኖችን አባረው ይችላሉ እኮ አይደለ የአማራውን ማምጣት ይችላሉ ዘመዶቻቸው መሳብ ይችላሉ ግን አመጡ ለምን ጉራጌው በነገድ ችሎታ ስላለው አማራው ሲይዝ እንደዚህ ነው አገሪቷም ሰማይ የደረሰችው በዛ ሰዓት ለዚህ እና አማራው ወደ አዲስ አበባ ሲመጣ ኦፈር የሚያደርገው ብዙ ነገር ነው ሲዳማን በደንብ ያሳድገዋል ለምሳሌ ወላይታ ዮላጋ የሚባል የወጣቶች እንቅስቃሴ አለ ተገልጦ ክልል አላገኙ ያስፈልገዋል ከፋ ክልል ያስፈልገዋል ቡና የከፋ እንጂ ጅማ አይደለም አባጅፋር ስልጣን ይዘው ከፋን ነው ጨፍልቀው ሲያስተዳድሩት ከከፋ ከጃንጅሮ ባሪያ እየሸጡ ነው የኖሩትና ጅማ ኦሮሞም አይደለም በመሰረቱ ትክክል አረቦች ናቸው ሲጀምር ያ ፋሚሊ ራሱ የአረብ ፋሚሊ የንግድ ፋሚሊ አንደሻል አማራው ነፃ የሚያወጣው ለምሳሌ አማራ ክልል አርጎባ ብትለው ቅማንት ብትለው ለምሳሌ ወደ ትግራይ ብትሄድ አውሪ አገው ነው ተንቤኑ እንደርታ የራሱ ታሪክ አለው 400 ዓመት ታሪክ አለው የራሱ እንደርታ ባልጋዳሶፍ እንደርታ ይባላሉ ፈረሰኛዎቻቸው ሮቤል ይባላሉ እንጣሎ ላይ ሆነው ሲያስተዳድሩ የነበሩ ቤተሰቦች አሏቸው ወደ አጋሚውን ስትል ሹማጋሚ ተብሎ ሰባጋዲስ የሚባላሉ እስከ ኤርትራ ድረስ ሄዶ ገዝቷል አጋሚውን ነፃ ይወጣል